ሶስት የሴት ደብተራዎችን አውቃለሁ። የመጀመሪያዋን ልገልጽላችሁ። ገጠር ውስጥ ነው። አባታቸው መሪጌታ ነበሩ። የኚህ የሴት ደብተሯ አባት መሪጌታ ነበሩ። ያው በዝሙት ምክንያት አፈረሱ። እሷ ተወለደች። ይህች ሴት ደብተራ ማለት ነው። ተወልዳ ከ6 ዓመቷ ጀምራ ቃላት እየሸመደደች የምትጠጣውን እየጠጣች አብሾውን ማለት ነው የተለያዩ ነገሮችን እያደረገች አደገች እና በአይምሯ ውስጥ ልክ እንደ ወንድማችን ደሞዝ ጎሽሜ ፊልም ማለት ነው። ደሞዝ ጎሽሜን ታውቁታላችሁ? ፊልም ሰርቷል። መጽሐፍን በአይምሮ ላይ ሴቭ ማድረግ የሚል ርዕሱን ረስቸው ነው እንጂ አንድ መጽሐፍ አጠጥተውት ልጁን በልጅነቱ በደንብ አድርገው መጽሐፉን ሻምድዶ አብሾ ካጠጡት በኋላ መጽሐፉን ያስነብቡታል። አንድ ሁለት የሶስት የደጋግሞ ካነበቡት እዚህ ውስጥ ነው ሴቭ የሚሆነው። ከዛ ካደገ በኋላ በፈለጉት ጊዜ ሲጠይቁት ተረክ አድርጎ ነው የሚናገረውና ከአንደበቱ ነው የሚጽፉትና እንደዚህ ያደረጉ አባት አለው አውቃለሁ። አንድ ጊዜ እኚህ እናት ምንድን ነው ያደረጉት? የገዛ ልጃቸው እኚህ ሴት ደብተራ የገጠር ምላችሁ ነው የገዛ ልጃቸው ልክ አባታቸው እንዳስተማሯቸው ያንን አብሾ አጠጥተውት ለልጃቸው መጽሐፍ እንዲሸመድን ያደረጉት። የዛን ጊዜ የጥንቆላ መጽሐፍቶች እየተሰበሰቡ ይሸጡ ነበርና እንዳይሸጥብኝ ብለው ፈርተው መጽሐፍ እንኳን ቢሸጥ ልጄ ላይ ሴቭ ማድረግ እፈልጋለሁ ብሎ እንደ ሚሞሪ ነው የልጃቸውን ጭንቅላት የተጠቀሙት። ሚሞሪ ካርድ ወደ 400 ምናምን ጂቢ ማለት ነው እንግዲህ። እና ያው መቼም ትረዱኛላችሁ፣ የምናገረው ነገር ይገባችኋል። አብሾ ካጠጡት በኋላ ብዙ ተዋርሶ ካደረጉበት በኋላ ይሄ መጽሐፍ 3 ጊዜ አንበብ ነው ያሉት። 3 ጊዜ አነበበ፣ አይምሮ ላይ ሴቭ ሆነ። ግን በመንፈስ ኃይል ነው፣ በርኩስ መንፈስ ኃይል ነው ያንን መጽሐፍ ያሸመደደውና በቃሉ እንዲይዝ ያደረገው መንፈስ አለቃ ሆነበት፣ ለዛ ለልጃቸው ማለት ነው። ከስንት ዓመት በኋላ አይምሯቸው እየረሳ ሲመጣ አንዳንድ ቅጠሎች አንዳንድ ነገሮች ምናምን ሲጠፋባቸው ልጃቸውን ገጹን ሁሉ ይጠይቁታል። እዚህ ገጽ ላይ ያለውን አንብብልኝ ይሉታል። እና ልጁ ወደ ጓዳ ገብቶ ዝም ብሎ ባነብነብ ነው በቃ ወደ 1 ሰዓት ያክል ማም ያነበንብላቸዋል። በቃ ገባኝ ተወው ይሉታል። በጣም ይገርማቸዋል። እንዲህ አድርገው የልጆቻቸው አይምሮ ላይ በመናፍስት ኃይል ሴቭ የሚያደርገው ከሆነ ብሬን ወሽ አድርገውታል ማለት ነው ይሄ ልጅ። ወይም ደግሞ አይምሮን አጥበውታል ማለት ነው። ከዛ የራሳቸውን ሐሳብ ከተውበታል ማለት ነው። እና ይሄ ማይንድ ኮንትሮል የሚባለው የነጮች አሰራር ሂፕኖሲስ ወይም ደግሞ የአይምሮ ድንዛዜ ማፍዘዝ ማደንዘዝ የሚባለው ነገር በብዛት በፕሮቴስታንት አዳራሽ ላይ በኪቦርድ በምናምን የሚሰሯቸው የተለያዩ የድምጽ ምናምን በሱ ሂፕኖሲስ ይሰራሉ አብዛኛዎቹ። ግን የበለጠ ግን እየተሰራ ያለው አሁን በማህበራዊ ሚዲያ ነው። የሜዲቴት በማድረግ ምናምን ዮጋ በሚለው ነገር በጣም ኃይለኛ ሂፕኖሲስ ማፍዘዝ ማደንዘዝ እየተሰራ ነው። መነቃቃት በሚለው ተቃራኒ ማለት ነው። እና ያሳዝናቸዋል። እኚህ እናት ከገጠር ክልል አውቃቸዋለሁ ብዬ የምነግራችሁ እናት ታሪካቸውን ከሰማሁበት ቀን ጀምሮ ልርቃቸው አልፈለኩም። ለምን በትክክል የሴት ደብተራ በከተማ ላይ ምን እየሰሩ እንደሆነ የሴት ደብተራዎች ምን እያደረጉ እንደሆነ የበለጠ ዛሬ ላይ ገጠመኙን እንዳቀርብላችሁ ምክንያት የሆኑኝም እኚህ እናት ናቸው ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። አላሳፈረኝም። እኚህ እናት ሐሳቤን ሳይንቁ ወይም ደግሞ ደብተራ ቢሆኑም ጠንቋይ ቢሆኑም ግን ደፍሬ ጸሎት አድርጌ ሰይፈ መለኮት ሰይፈ ሥላሴ ጸልዬ ነው ሄጄ የተጋፈጥኳቸው እና ጠየቅኳቸው። ይሄ ጥበብ ነው ወይስ አይደለም ስላቸው ጥበብ ነው አሉኝ። ጥበብ ከሆነ ለምንድን ነው ለሀገር የማይጠቅመው? ጥበብ ከሆነ አሁን አማራ ክልልም ትግራይ ክልልም ሰሜኑ አካባቢ ላይ ጥበብ የሚባለው ወደ ነገስት መቼም ይሄ ነው መፍትሄ ስራው መርበብተ ሰለሞን ይሄ ነውና ከመንግስት ጋር ጸብ እየተነሳ ነው። የፖለቲካ አለመስማማት የዘረኝነት ችግር አለና ለምንድን ነው ለሀገር ያልጠቀመው? ጥበብ እያላችሁት ሁላችሁም በየጓዳው በየአመዱ በየምኑ ነው የምትልከሰከሱበት። ዝሙት ከመፈጸምና ገንዘብ ከመስለ ውጪ ለሀገር የጠቀመ ነገር የለም። ምንድነው ጥበቡ አልኳቸው አሉና ጸጥ አሉ። ከዛ በኋላ እና የኔ እናት እኔ ላስጨንቆት አልፈልግም፣ ግን ጥበብ ነው ካሉኝ ጥበብነቱ መጀመሪያ እርሶ ጋር ምንድነው የጠቀመው? እስቲ ቤቶትን ተመልከቱት፣ ልጆቹን ተመልከቷቸው፣ የት ነው ያሉት? ሁሉ ነገር ሰምቼ ነው የመጣሁት አልኳቸው። ምን ሰማህ አሉኝ። ሁለቱ ልጆቹ ግብረ ሰዶም ሆነዋል አልኳቸው። እምቢ አሉኝ አሉ። ምንድነው ያዋረሷቸው? ልጆቹን አብሻው አላጠጡም ወይ ስላቸው እኔ ስለዛኛው አላቅም። ይሄ አጠጥተዋቸው መጽሐፍ እንዳሸመደዷቸው አላቅም ነበር። በኋላ ነው የነገሩኝ።
አብሾ አጠጥተዋቸዋል። እንዴት አወካልኝ? አይ ደብተራ ከሆኑ አብሾ የማይቀር ነው። አፍልሆ አጼ ፋሪስ የማይቀር ነገር ነው። ይሄን ይጠጣሉ። የእውቀት መንፈስ ይገባል። የእውቀት መንፈስ ነኝ ብሎ ከቅዱስ ዑራኤል ሰራዊት አንጾ ያኔ ዳቢሎስ ሲወድቅ ሳጥናኤል ሲወድቅ ከቅዱስ ዑራኤል ሰራዊት ተከፍሎ የወደቀም ደግሞ አለ። ቅዱስ ዑራኤል ደግሞ የእውቀት መልአክ ነው። የእውቀት መልአክ ነኝ ብሎ ደግሞ የሚመጣው ደግሞ የሰይጣኑ ደግሞ የዓለምን እውቀት አሳያለሁ ብሎ ያው የወደቀው ኡራ የሚባለው አሁን ኡራ ብለው ያመልካሉ ነጮች። ኡራ ብለው የሚጠሩት የጥልቁ ነው ማለት ነው። ብዙዎቹ 11 ደቂቃ 11 ሰዓት ወይ 10 ሰዓት የሚፈጁ የሜዲቴሽን ቪዲዮዎችን አይታችሁ ከሆነ እንትን ያሉ ይሄ የተለያዩ ኃያላን መላእክቶችን ስም እየጠሩ ፎቶዎቻቸውን እያደረጉ የሚካኤል፣ ማይክል፣ ጅብሪል፣ ሩፋኤል ምናምን እያሉ ስም እየሰጡት ሜዲቴሽን ክላሲካል እያደረጉ የሚለቁት እነሱ ናቸው። ለምንድን ነው የቅዱሳን መላእክትን ስዕል የሚጠቀሙት? አልተጠቀሙም። መጀመሪያ ብዙ ጊዜ ሰዎች ይሄን አይረዱትም። የሚጠቀሙት የሩፋኤል ይመስላል፣ የሚጠቀሙት ስዕል የገብርኤል ይመስላል፣ ግን አይደለም። በዘመናቸው አሁን ባለንበት ዘመን ያሉትን በሰይጣን አምላኪዎች ዘንድ ያሉትን የአንዳንድ የደም ግብር የሚፈልጉ የስጋ ልበስ አጋንንትነትን የሚፈልጉ የሰዎችን መልክ ነው ትንሽ የሚያላብሱት ማለት ነው በፎቶ ደረጃ። እና ወደዛ ብዙም አልገባባችሁም። ግን የእውቀት መልአክ ነኝ ብሎ የሚያስበው መልአክ ከእውቀት መልአክ ከቅዱስ ዑራኤል ተከፍሎ የወደቀው አሁንም ሰዎችን ዛሬ በተዋርሶ እያገኛቸው ያለው ያ የወደቀው ኡራ የሚባለው ግን ዛሬ እኛ ቅዱስ ዑራኤል ብለን የምንጠራቸው ሰራዊቶችን መካከል ሆኖ ቅዱስ 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 ብሎ ያመሰግኑ ከነበሩት መካከል የነበሩ ናቸው። እንዲያውም ራ የሚል ስም ከሰማችሁ ራ በእንግሊዘኛም አርኤኤ ማለት ነው። ራ የሚል ስም ከሰማችሁ በአማርኛ ደግሞ ራ ፊደል አንድ መጽሐፍም ታትሟል። ራ የሚል መጽሐፍና የነጮች ሴራ ኮንስፓይረሲ ቲዮሪ ያለባቸው ካያችሁ ከቅዱስ ዑራኤል ሰራዊት ወድቀው በአሁኑ ሰዓት በዓለም ላይ የስለላ ድርጅቶችን የተቆጣጠሩ ብዙ ነገሮችን በሚስጥራዊ ሴክሬት ሶሳይቲ የሚባለውን እንደገናም ደግሞ ዘ ሴክሬት ኪንግደም የሚባል ፊልም ሁሉ ሰርተውበታል በዚህ ጉዳይ ላይ እና እነሱ ናቸው በብዛት ይሄን የሚሰሩትና የእውቀት መልአክ ነን ብለው የሚያስቡትና ከእውቀት ጋር በተገናኘ ሰዎች ዛሬ ላይ የሰሩት ይሄ ማይክሮፎን ሞባይል ምናምን ተራ ነው ለነሱ። የበለጠ ከዛ ነገር ወጥተው ወደ ሜዲቴት በሚሉት በኩል ቻክራ በሚሉት በኩል ከዓለም ላይ ብዙ የሚዘርፏቸው እውቀቶች አሉ። ከነዛ ዘርፈው አምጥተው ነው ሰውን የሚያደነዝዙበት ማለት ነው። ከአጋንንት ዘርፈው አምጥተው እና ሰዎች የሉም። አሁን በቃ ሰው የለም ማለት ይቻላል። ሰው ተዳቅሏል እና ሬፕቲሊያን ሆነናል ማለት ይቻላል። አንዳንድ ጊዜ ከአመጋገብም አንፃር አንዳንድ ጊዜ የታሽጎ የሚመጣ ሰርዲን ምናምን የሚባሉ አሳብ ተብሎ የሚመጣ የተለያዩ ሱፐርማርኬት ምግቦች ምን እንደሆኑ ሳናቃቸው እንበላቸዋለን እና ስጋው ራሱ ምን እንደሆነ አናውቀውም። ከየትኛው አይነት አውሬ ተበልቶ የመጣ ስጋ እንደሆነ አናውቀውም። ይሄን ሁሉ ማነሳላችሁ እኚህ እናት ከነገሩኝም አንፃር ተነስቼ ነው። ልጆቻቸውን አብሾ አጠጥተዋል፣ አፍልዋ አጠጥተዋል። አጼ ፋሪስ ማለት ነው፣ ወይም ደግሞ ጸፋርስ ይሉታል። ይህንን አጠጥተዋቸው ልጆቹን በጣም መጥፎ ነገር ነው ያስተማሯቸው። ድግምቱን ወደ ከተማ ሄደው እንደፈለጉ ማድረግ እንደሚችሉ ለሁለት ወንድ ልጆቻቸውና ለሁለት ሴቶች ልጆቻቸው ከባድ ነገር ነው ያስተማሩት። በል እንግዲያውስ ልጄ የምጠይቀኝ ጥያቄ በደንብ ጠይቀኝና እኔም በደንብ ይግባኛል። አዎ እኔ ዛሬ አንላቀቅም አልኳቸው። እኔ ተጠቆሜን የመጣሁት ሴት ደብተራ እዚህ አካባቢ ያሉ ተብዬ ነው የመጣሁት። 1-3 ቀን እረፍት ይስጡኝና ይሄን ትምህርት ያዳምጡት ብዬ 244ኛ ገጠመኝን ሰጠኋቸው። 244ኛ ገጠመኝ የሴት ደብተራ ገጠመኝ ነው እና ከዚህ ታቀርቤላችኋል፣ ሰምታችሁታል። ኢንተርቪው ያቀረብኩት በጣም ብዙ ሰዎችን አቅርቤ ነበርና ሰሙት። እንዲሁም ደግሞ በገጠሩ ክልል ላይ ጠንቋይ የነበረው ልጅ ሽባ ሰውነቱ ሽባ ሆኖ ሜዲቴት ያደርግ የነበረ ዮጋ ይጠቀም የነበረ ልጅ በኋላ ላይ ግን ወደ ገዳም ገብቶ የመነኮሰው ልጅ ታሪክም ሰብስቤ ብቻ ሰጠኋቸው። የድብትርና አሰራር የቤተሰብ ዛር እንዴት ለድብትርና አሳልፎ እንደሚሰጥ ቃልቻው አውሊያው ያለበትን በሙሉ ሰብስቤ ሰጠኋቸውና 3 ቀን ይሄን አዳምጠው መልስ ካልሰጡኝ እኔ
በእውነት በጣም ከባድ ችግር እየፈጠሩ እንደሆነ አውቄ በህግ ነው የምጠይቀውት። ምክንያቱም በጣም ብዙ ሴት ደብተራዎች በዝተዋል። ምንጩ ደግሞ እርሶ እንደሆኑ ነው የሰማሁት። ወደ እርሶ ቀጥታ የመጣሁት የሴት ደብተራዎች እርሶ ጋር እየመጡ የሚማሩት ነገር እንዳለ እንደ ትምህርት እንደ ሀሁ በቃ በስነ ሰዓቱ ግዕዙን አስተምረዋቸው መጽሐፉን ቅጠሉን ደግመው ለመዋረስ ሁሉ ጫካ በረሃ ድረስ እንደሚሄዱ ሴቶች ሁሉ ሰምቻለሁና ይሄ ነገር በደንብ ግልጽ አድርጉልኝ አልኳቸው። እንግዲህ ደፋር ነህ እዚህ ድረስ መምጣትህ፣ እኔም አንተን ልክ ሰዎች ሊተናኮሉ ሲመጡ ሊተናኮልህ አለማሰቤ ለኔም ደንቆኛል አሉ። አይ ሊተናኮሉኝ ቢፈልጉም ችግር የለውም። እኔ የ2003 ዓመተ ምህረት ላይ እንደዚህ መንፈስ ምናምን ተይዞልኝ ወጥቶልኝ ሰዎች አሁን መንፈስ ሲልኩብኝ ወዲያውኑ በጸሎት ይያዛል። ከዛ ወዲያውኑ ሰሞትን የት አካባቢ እንዳሉ ምናምን ተናግሮ በዩቲዩብ በማህበራዊ ሚዲያ ምናምን ሊጋለጡ ይችላሉ፣ ሊወጣ ይችላል። ሰው ከነ ስሞት ከነ ሀገሮት ከነ አድራሻዎት ከነ ፎቶዎት ነገሮች ሊጋለጡ ይችላሉና ቅዱስ ቁርባንን የመሰለ ትልቅ መድኃኒት ይዘን ጸበልን የመሰለ መድኃኒት ይዘን የእርሶ የሚደግሙት ነገር እርሶ የሚልኩት መንፈስ አይያዝም ማለት ሃይማኖቴም ትክክል አይደለም ማለት ነው ብያልኳቸውና በጣም ገርሟቸው እጃቸውን አጣምሮ ነበር የሚመለከቱኝ። ምንም እንደማያመጣ ተስፋ ባደርግም ጥንቃቄ ግን ያስፈልጋል ታውቃላችሁ። እና እኚህ እናት ይሄንን ቃላት እየተነጋገርን ባለበት ሰዓት ላይ እና የእውነት አሁን የምትሰጠኝ ትምህርቱ በሙሉ በህዝቡ በቀጥታ የኛን ስራ ያያል አሉኝ። አዎ የኔ እናት ግን ጥያቄ ልጠይቆትና የማይያዝ ሰይጣን አለ አይደለም? እስቲ እሱን ላኩት አልኳቸው። አይ ሰይጣን ተብሎ የማይያዝ የለም አሉኝ። እንዳይያዝ ግን ምንድነው የምትጠቀሙ ስላቸው፣ ጸበል ቀላቅለን ነው የምንደግመው አሉኝ። ጸበል ላይ ይደገማል እንዴ ስላቸው፣ ለሰዎቹ ጸበል ቀላቅለን የደገምነው ብለን ስንሰጣቸው መንፈሱም ያንን ይዞ ጸበል ቢነካውም እንኳን እንዳይጮህ ቢጮህም እንኳን እንዳይወጣ ቢለፈልፍም እንኳን ሚስጥር እንዳያወጣ አድርገን የምንልክበት ጊዜ አለና እኔ ከአባቴ በልጫለሁ በድብትርና አሉኝ። አባታቸው እንግዲህ የቤተ ክርስቲያን አገልጋይ የነበሩ ሰው ናቸውና ከአባቴ በልጫለሁ። ግን የኛ ዘመድ ደግሞ የነበረች እማሆይ የምትባል አንዲት እንደዚሁ ክህነት የቀራት ሁሉ ነገር የቤተ ክርስቲያን ነገር ጠንቅቃ የምታውቅ ደግሞ የኛ ትምህርት ተቃራኒ ናት። እሷም ልክ እንደዚሁ ብዙ ዲያቆናትን ብዙ ካህናትን አፍርታለች። ግን የኛ ሐሳብ ተቃራኒ ሆና እግዚአብሔር መንገድ ተከትላ የዋውን እስካሁን ድረስ በጣም ትልልቅ ፍሬዎችን እያፈራችን ያለችውና የሷ ጸሎት ይዋጋኛልና አንዳንድ ቀን በጣም የምታክዝበት ጊዜ አለ አሉኝ እናት። እኔ ገረመኝ ወዲያውኑ ወደ ሐሳቤ መምጣታቸው ነው። ለካ ቀርበን ካላናገርናቸው በዛው ይሞታሉ፣ ከነ መተታቸው ከነ ችግራቸው ይሞታሉ። ግን ስንቀርባቸው ጫፍ ነው የሚፈልጉት አንዳንድ ሰዎች። ምን አይነት ጫፍ ነው የሚፈልጉት? ሰይጣን መሆኑን እያወቁ ለዘመናት ተዋርሰውት ሲሰሩ ሳይፈልጉት የሚሰሯቸው ስራዎች አሉ። ሊያስጠነቁሉ የሚመጡ ወንዶች ሲመጡ ና ተገናኘኝ፣ ካልተገናኘኸኝ አይሳካልህም ብለው ልክ ወንዶች ጠንቋዮች ሴቶችን ተገናኝተው አስረግዘው እንደሚሸኙ ሁሉ እቺ ሴት ደግሞ ሊያስጠነቁሉ ከመጡ ወንዶች ታረግዝና በ2 ወር በ3 ወሩ ደም ያስወርዳታል፣ ደም ይመታታል። ደሙን ግብር አድርጋ ታቀርበዋለች። ጽንሱ ይጨናገፋል ማለት ነው። ይህንን ደግሞ በጣም ዘመናዊ በሆነ መንገድ በተለያዩ የማስወረጃ መንገዶች ደግሞ ያስወርዳሉ ማለት ነው። በተለያዩ ሕክምና ቦታዎች ላይ ያው ስም መጥቀስ አስፈላጊ አይደለም ተብያለሁ ከዚህ በፊት። የሚያስወርዱ ሆስፒታሎችን ስም ስጠቅስ ብዙ ሰዎች ዶክተሮች እየደወሉ ልትከሰስ ትችላለህ ይላሉ። ኦኬ እሺ ችግር የለውም። ስም መጥቀሱ እናንተን እኔና እናንተ ሊያጣላን ይችላል ብዬ አላስብና፣ ግን ማስወረዳችሁ የማይካድ ሌጋል ሆኖ መንግስት የፈቀደላችሁ ነገር ሆኖ መጥቷል። ስለዚህ እንግዲህ ልጅ በየጓሮ ሲጣሉ ውሾች መተው ይልከሰከሳሉ። እንግዲህ ልጅ ይሸጣል። በአሁኑ ሰዓት ላይ ድግምት ተብሎ ደም በጣም ብዙ ቦታ ላይ በጣም በብዙ መንገድ ይሸጣል። ኢቭን ከዚህ በፊት ካቀረብኩላችሁ አንጻር ምንድነው በጣም እየቀፈፈኝ የምነግራችሁ አንዳንድ የመንግስት ሆስፒታሎች ሬሳ ክፍል ኃላፊ የሆኑ ሰዎች ለሐሰተኛ ፓስተሮች ገንዘብ እየተቀበሉ እየፈቀዱላቸው ሌሊት ሐሰተኛ ፓስተሮች እየገቡ ሬሳን እንደሚገናኙና ተዋርሶ እንደሚፈጽሙ ከሞቱ አስክሬኖች ጋር ማለት ነው። ለምሳሌ አርብ የሞተ ሰው ቅዳሜ የሞተ ሰው እሁድ አድሮ ነው ሰኞ የሚወሰደው ይባላል። እሁድም ከሞተ ሰኞ ነው የሚወሰደው። እንደዚህ አይነት ነገሮች አሉ። ሬሳ እንዲያድር የሚገደድበት ሁኔታ እና አስክሬን ማለት ነው። እና ሐሰተኛ ፓስተሮችም ሆኑ ደብተራዎች አስክሬን ይደፍራሉ እንኳን አይባልም።
ይደፈራሉ ነው የሚባለው። በጣም ከባድ ነው በእውነት። እና እንዲህ አይነት በጣም ቀፋፊ የሆኑ ነገሮችን አይምሮዬ መቀበል ስላልቻለ ምናልባት በክረምት ውስጥ ከሰኔ ግማሽ በኋላ እስከ ሐምሌ ምናምን ድረስ ትንሽ ረፍት ማድረግ ይመስለኛል። ማለት ጸሎት አድርጉልኝ። አይምሮዬ መሸከም ከሚችለው በላይ በጣም ብዙ ነገሮችን ስሰማ እግዚአብሔር መንፈስ ቅዱስ በቅዱስ ቁርባን በኩል አግዞኝ ትንሽ ነገሮችን እንድቋቋም ረድቶኝ ነው እንጂ በጣም ከባድ ነው ምዕመናን። ማለት ሰው እንዴት ሬሳን ሄዶ ተገናኝቶ ሰይጣንና ግባብኝ ይላል? ሄዶ ሰይጣንና ና ባኬት ነው ያለው ማለት አንድ ነገር ነበረ። ግን የሞተን ሰው የሞተችን ሴት መገናኘት፣ የሞተን ወንድ ደግሞ ሄዶ የሚገናኙ ደግሞ ሴቶችም አሉ። አሁን በጣም ከፍቷል ብላችሁ ይሄንን ነው። ሀብታም የሚባሉ በቴሌቪዥንም በተለያዩ ዩቲዩብም ምናምን የቴሌቪዥን ፕሮግራሞች ላይ በሀብት ደረጃ የሚታወቁ ተሳክቶልኛል ብሎ የሚያስቡ ሰዎች፣ በጣም ትልልቅ ቦታ ላይ የደረሱ ሴቶች አስክሬን ሄዶ ተገናኝተው ነው መንፈስ እነሱ ውስጥ ገብቶ ሀብታም የሚሆኑት የሚባል ነገር ስንሰማ ስናይ ያስደነግጣል። ዛሬ ንስሐ ገብቶ ወደ ገዳም የሄደ እንደዚሁ አስክሬን ክፍል ይሰሩ የነበሩ ሰዎችን ኢንተርቪው በማድረግበት ሰዓት በእውነት ነው የምላችሁ እግዚአብሔርን እንዳታዝኑብኝም እንዳትስቁብኝም ተቅማጥ ነው የመታኝ። ሄጄ ወደ እንትን አካባቢ ታች በላይ ነው ያስወገድኩት። በእውነት በጣም ነው የሚያመው። ቤተሰቦቼ ክርስቲያን ተብሎ ሙስሊም ተብሎ ፕሮቴስታንት ተብሎ አይምሩም። ገንዘብ ምናምን በቃ ሰውን አታሎታል። አስክሬን ሰው ይገናኛል እንዴ? እንኳን አስክሬን ቀርቶ አንድ ሰው እኮ ያለ መጽሐፍ ቅዱስ ፈቃድ እኮ ወይም ደግሞ ከህግ ውጪ ተውት፣ መጽሐፍ ቅዱስ ጋር ባይኖር ህሊና ራሱ እንኳን አዞት የሆነችን ሴት ሄዶ መገናኘት አይፈቀድም። በህይወት ያለችን ሴት እንኳን በህጉ መሰረት እጮኛውና ሚስቱ ካልሆነች በስተቀር ማለት ነው። እና አንዱን ይዤ አንዱን አንጠልጥዬ ምናምን አንዱን ጥዬ እንዳይሆንባችሁ ወደ ቀደመው ነገር ልመለስና ልምጣላችሁ። አሁን ይሄን ያመጣሁት ምንድነው? ሴትዮዋ ጋር ምን አይነት ነገር አለ? ከባድ ነው ምዕመናን በእውነት። ምናልባት ልጆቻችሁ እየሰሙ ከሆነ ባታሰሟቸው ደስ ይለኛል፣ እንዳይደነግጡ። ለአይምሮ የሚከብድ ነገር ቢሆንም ግን በጸሎት በቃ እንድትበረቱ ስለምፈልግም ተዋህዶን በጣም እንድትወዷት እንድታከብሯትም እግዚአብሔር በመጨረሻው ዘመን ወደ ግልጥ የማይመጣ የተከደነ የማይገለጥ የተሰወረ የማይታይ ምንም ነገር የለም፣ ሁሉ ነገር ገልጠዋለሁ ብሏል ክርስቶስ። እንግዲህ ምናልባት በእኛ አንደበት ላይ ሆኖ እየገለጠው ከሆነ ምክንያት አድርጎኝም ከሆነ በጸሎት አስቡን እና እኚህ እናት 6 ወር የሚድረስ 7 ወር የሚድረስ ጭንጋፍም ይሁን ከነ ህይወቱ የሚወለድ የሚገርማችሁ የ7 ወር ልጅ ያድጋል ይባላል። የ8 ወር ልጅ ነው እንዲያውም የማያድገው። የሚገርማችሁ የ7 ወር ልጅ ያድጋል። ከ7 ወር ካለፈ በኋላ ደግሞ አያድግም ይባላል። 9 ወር ላይ ሲሆን ደግሞ ያድጋል ማለት ይወለዳል። እና ጭንጋፍ ተብሎም እንኳን 7 ወር ላይ ተወልዶ አንገቱ እንደዚህ ጠምዝዘውት ለግብር የሚያቀርቡ ሴቶች አሉ። እሳቸውን ይሄን አላረኩም ይላሉ። ግን የሴት ደብተራ የዚህን ያክል ግፍ አለባት፣ ወንድ ደብተራ እንኳን ይሄን አያደርግም አሉ። እና በጣም ከባድ ነው ቤተሰቦች። የደም ግብር ደግሞ ከተደረገለት በጣም ማለት ከሚገባው በላይ መንፈሱን ሰዎች ላይ የማዋረስ አቅማችን በጣም ከባድ ነው የሚሆነውና እኔ ላይ ያለው መጀመሪያ ልጅ እያለሁኝ አባቴ አዋርሶኛል ነው የሚሉት እኚህ እናት። ቀጥሎ ደግሞ ያዋረሰኝ ደግሞ መጽሐፍ እንዲሸመድድለት ነበረ። ቀጥሎ ሳድግ ደግሞ ለመስተፋቅር ለምናምን ብዬ እኔ ራሴ በተማርኩት አይምሮዬ ላይ ባስቀመጠልኝ መጽሐፍ መሰረት እኔ ነኝ የምደግመው። አባቴ እየጠፋበት እኔ ነኝ በልጬው ተገኘሁኝ ነው የሚሉት። እሱ የረሳቸውን ቅጠሎች እየበጠስኩ እያመጣው የምሰጠው፣ የረሳቸውን ስሮች እየማስኩ እያመጣው የምሰጠው እኔ ነኝ። አንዳንድ የተዋርሱ ድግምቶችን ሁሉ እኔ ነኝ የምነግረው አሉ እናትየዋ። እና እኔን አንዳንድ ደብተሮች እንደ ቅርስ ያዩኛል፣ እንደ ትልቅ ጥበብ ያዩኛል። እና ከሆኑ ከ6 ዓመት ነው ከ7 ዓመት በኋላ አሁን እስካለንበት ጊዜ ድረስ አቆምኩኝ። ለደብተሮች ዕውቀት ማካፈል ትቻለሁ አሉ። ምክንያቱም አይምሮዬን እያመመ ይመጣሉ። በዛ ላይ ደግሞ ይህንን ዕውቀት ለማካፈል እንድታካፊልኝ የምፈልገው ለሴቶች ነው እንጂ ለወንዶች አይደለም ይለኝ ነበርና አይ ሴቶች እንኳን በአሁኑ ሰዓት ያሉ ከተማ ላይ ያሉ ሴቶች ቢማሩትም ዝሙት ላይ ምናምን ላይ ብቻ ነው የሚያወሩት እንጂ ይሄን ያክል ሰውን አገርን ለማፍረስ ወይም ሰውን ለመጉዳት ይሄን ያክል አይጠቀሙበትም ብዬ አስቤ ለአንዳንድ ሴቶች ድብትርና አስተምሬያለሁ ነው የሚሉት። ድብትርና ያስተማርኳቸው ሴቶች ከተማ ውስጥ ቦሌ ከተማ አካባቢ ካሳንቺስ ላይ ፒያሳ ላይ 2 ናቸው ሴቶቹ። በጣም ትልልቅ ሆቴል ከፍተው ናይት ክለብ ከፍተው በጣም ከባድ በሆነ መንገድ ወንዶችን እያጠመዱ
ልቅ የሆኑ ነገሮችን ሁሉ እስከ ማስተማር የደረሱ ሴቶች አሉ ነው የሚሉትና ሬሳ ካልተገናኙ እነሱ ላይ የተዋረሰው የግብጽ መንፈስ ነው። የግብጽ ራሄሎ የምትባለዋን ስዕል አሳይቻቸዋለሁ ከዚህ በፊት። የግብጽ የሴት ዛር መንፈስ ነች የተዋረሰቻቸውና እሷ ደግሞ ብዙ ጊዜ አስክሬን ከፒራሚዱ ጋር በተገናኘ አስክሬን ካልተገናኙ ገንዘብ አትሰጥም። የግብጽ ፈርዖኖች አብዛኞቹ እንደዚህ ናቸው። የግብጽ ባለሀብቶች አስክሬን ነው የሚገናኙት። ይሄ ነገር የምታውቁ ግብጻውያን፣ ግብጽ ውስጥ ያላችሁ ኢትዮጵያውያን ካላችሁ ከአስክሬን ጋር ያላቸውን ሪሌሽን በዚህ ማወቅ ትችላላችሁ። በብዛት እንዲያውም የግብጽ አስክሬን ተሽጦ ለመድኃኒትነት ይጠቅማል የሚባልበትም ጊዜ ሁሉ መጥቶ ነበረ፣ በተሳሳተ ወሬ ምክንያት ማለት ነውና ግን ትኩስ አስክሬን መገናኘት ያልተቀበረ አፈር ያልነካው ማለት ያልተቀበረ አስክሬን መገናኘት በጣም የተለመደና የሰላቢ ወይም የገንዘብ ማግኛ መንገድ እንደሆነ በብዙ ቦታ ላይ እኔም ከመጽሐፍቶችም አግኝቼ ነበረ። ቅዱስ ሚካኤል ይህንን መንፈስ እያሳደደ ከምድረ ገጽ ላይ እንዳጠፋውና ግን ደግሞ ልክ እንደ ኖህ ዘመን ማለት ነው። እንደ ኖህ ዘመን ምንም እንኳን የተዳቀሉ ጃይንቶች ወይም ቁመተ ረጃጅሞች ራእይቶች በኖህ ዘመን በውሃ ሙላት ቢያልቁም ግን በእነሱ ውስጥ የነበሩት ያዳቀሉት የዓለምን የባዮሎጂካል ወይም ደግሞ የሰዎችን የዘረመል ያዳቀሉትን ሰይጣናትን ግን በውሃ ሙላት እግዚአብሔር አላጠፋቸውም። ምክንያቱም ስጋ ላይ አርፈው ስለሆነ ሰውን ያዳቀሉት ስጋውን ገሎታል። መናፍስቶቹ ግን መናፍስት ሆነው ቀርተዋል። ከብዙ ዘመን በኋላ ነው ዘንድሮ አሁን ባለንበት ጊዜ ክርስቶስ በመጨረሻው ዘመን ልክ በኖህ ዘመን እንደነበረው ይሆናል ብሎ ያንን ነገር እንደሚደገም ይነገረን። ያ ነገር ያዳቅላሉ። ከብትን ከሰው ጋራ የተለያዩ ፍጥረታትን ከሰዎች ጋራ እያዳቀሉ ጂኤምኦ ነው ምናምን የሚባል አዲስ የመጣ የሆነ የማዳቀል ስራ ተጀምሯልና እኚህ እናት መንፈስ የስጋ ለበስ አጋንንትን ከሰው ጋር ነው ያዳቀልኩት ነው የሚሉት። ልክ እንደ መጥቆራ ማለት ነው። ጽዋ ለጽድቅ የአቡነ ተክለ ሃይማኖት ገድል ላይ ያለው ፍጥረት ያለው ሰው ወደ ጽድቅ የመጣው ሰው ስለነበረ ነው ውስጡ። ከላይ ግን ስጋው ምን ነበረ? የአጋንንት ድቅል ነበረ። እግዚአብሔር ግን ውስጡ ያለውን ስለሚያውቅ ሰውነቱን አክብሮ ጻድቅ አደረገው። ወደዚህም ስንመጣ ደግሞ ሰዓሊተ ሰንበት ተብላ ጽዋ ለጽድቅን እንደወለደች ሁሉ እኚህም ሴትዮ ሰዓሊተ ሰንበት ናቸው ማለት ነው። ሰንበትን የሚሽሩ ማለት ነው። ሰዓሊተ ሰንበት ሰንበትን ሽረው ሆም ብለው በቅዳሜ ማታ ማለት ቅዳሜንም እሁድንም መሻር ማለት ነው። በቅዳሜ ማታ ሩካቤ መፈጸም ሆን ብለው ሰዎች እሳቸው ጋራ በጥምቀትም ሆነ በገና በተለያዩ ዓመት በዓላት ጊዜ እሳቸው ጋራ እንዲመጡና የትም እንዳይሄዱ ቡና ምናምን ስኳር ምናምን ብቻ ይዘው እዛ ቤት እንዲሄዱ እንዲካድሙ የማድረግ ባህሪ ነበራቸው። አልፎ አልፎ ሰው ሲሞት በተለይ ወንዶች ከሞቱ እኔና ገንዥልን ተብሎ ይጠራሉና እሳቸው ካልገነዘቻቸው የሆነ ነገር ይሆናል ተብሎ ይገመታልና ግን ወሬውን እንዲባዛ ያርኩት እኔ ነኝ ነው የሚሉት ሴትዮዋ። ባይዘው እንደ ንስሐን የተናዘዙልኝ። ምክንያቱም የመጨረሻዬ ነው ከገደለኝም እዚሁ ለምን ትል በተለይ አላገኝም እውነቱን ነግሬህ ነው መሰናበት የምፈልገው ነው ያሉት። እና የኚህ እናት ትልቁ ችግራቸው ምንድነው? ገናዥ በነበሩበት ሰዓት ወንድ በሚሞትበት ጊዜ ሄደው ሬሳውን ይገናኙታል። እንዴት እንደሚሆንላቸውም አላቅም። የሞተ ሰው ሞቷል፣ ሁሉ ነገሩ ነው የሚሞተው አይደለም። እና ግን በጣም የሚገርመው ሰውየው ሞቷል ተብሎ የማይሞተው አካሉ ግን የሀፍረተ ስጋው ነው ይላሉ። ይህንን ባደረኩኝ ቁጥር ግን በጣም እኔ ላይ አድሳለሁ፣ ኃይል ይታደስልኛልና መተው እኔ ላይ ሲገቡ በደንብ አውቃለሁ። ያንን አድርጌ በዋልኩበት ቀን በማግስቱ 3 ሰዎች በበር በኩል ሲገቡ ያቸዋለሁ። ከገቡ በኋላ ግን ወንበር ላይ ሲቀመጡ መተው እንደ መንፈስ ነገር መተው ሲቀመጡና በዛና በዚህ ተቀምጠው ቡና ፊልን ሲሉኝ ነው ማስታወሰው። ከዛ በኋላ ያለውን አላውቅም፣ ሰዎች ናቸው የሚነግሩኝ ነው የሚሉት። ትልቁ የጠንቋዮች ችግር ይሄ ነው። ጠንቋዮች ይጠነቁላሉ፣ ያስጠነቁላሉ፣ በጣም ብዙ ችግሮችን ይፈጥራሉ። ግን ሲያጓሩ እነሱ ምን እንዳሉ አያውቁትም። ብዙ ችግር ፈጥረው በጣም ብዙ ነገር ተፈጥሮ ነው ከዛ የሚነቁትና አንገታቸው ሊቀነጠስ ሲደርሱ ሲሽከረከር አንገታቸው ሲያጓሩ ወገባቸው ተለምጦ በጣም ብዙ ጮኸው ነውና ሰዎቹንም አስጮኸው መሬቱን ድብ ያስረግጠው ዳንኪራ ረግጠው በዛው ነገር ተደርገው ነው ከዛ በኋላ ወደ ራሳቸው የሚመለሱት። ግን አይታመሙም። ትልቁ ነገር ያ ነው። ለምን? መንፈሱ ነው በውስጡ። ሊቀጣቸው ከፈለገ ህመሙ እንዲሰማቸው ማድረግ ይችላል።
ይህን ራሳቸው ተናግረዋልና አቦል በረካ ጀባ ተብሎ የሚጠራው ስም ከየት እንደመጣ እንዳውቅ ነው ያደረጉኝ። ትክክል ነው ወይ ስላቸው በትክክል ነው ያሉኝ። በቃ አቦል በረካ ጀባ ተብሎ 3 ስኒ እንዲጠጣ ምክንያት የሚሆኑትም እነዚህ መንፈሶች ናቸው። እኔ በደንብ አምኜበታለሁ። በዛ ላይ ደግሞ በጣም ቡና የሚወደው ኢስላም ዛር ነው። ኢስላም ዛር ያለባቸው ሰዎች ሲበዛ ከሚገባው በላይ ቡና ይወዳሉ። እነዚህ ቃሉ ራሱ ቡናውም ራሱ በብዛት ስራ ሲሰራ የሚታይበትም በእስላም ዛር በሻህ አንበሶ፣ በእነ አብዱል ቃድር፣ በእነ ተወከል በሚባሉ መናፍስቶች ላይ ነው አሉ። እኔ በዚህ ላይ በደንብ አድርጌ ብዙ ጥናት ባደርግም ባቀረብኩት ቁጥር ግን የኢትዮጵያ ሕዝብ እየተጠራጠረ መጣ። አሁን ምንድነው የተጠራጠረው? ኦኬ አሁን እኔ ብቻዬን ነኝ ወይስ አይደለሁም? ኖርማል ሰው ነኝ አይደለሁም ብሎ ራሱን ሁሉ ቼክ ማድረግ ጀመረ። በጣም ጥሩ ነው። ከዛም አልፎ ደግሞ ሃይማኖተኛነቱን ሙስሊምም ይሁን ኦርቶዶክስ፣ ፕሮቴስታንት ሃይማኖተኛነቱን ማመን ሁሉ ከበደው። አስቡት፣ አንድ የፕሮቴስታንት ፓስተር ቸርች ከፍቶ ሰውን ሂፕኖሲስ ለማድረግ ወይም ለማፍዘዝና ለማደንዘዝ የሚጠቀመው ሬሳ ተገናኝቶ ከሆነ አስከሬን ቤቱ አለ ተብሎ የሚታሰብ ከሆነ በጣም ከባድ ነው። ሴቶችም በተለይ ሴቶች አሁን ተነበይን ብለው ምናምን መድረክ ላይ በጣም ተናገር ተዋርሶ ነው። በቃ ሌላ ነገር የለውም። በጣም የሚያሳፍር ነገር ነው። ኢየሱስ ክርስቶስ እኔ ላይ መጥቶ ሲገባብኝ አየሁ ይላሉ። የሙት መንፈስ ነው የተዋረሱት። የሙት ይሄ ዱቢፍቱ አኬራ የሚባለው ወይም አኬራ ዱቢፍቱ የሚባል የሙት አንሳቢዎች መንፈስ ላያቸው ላይ ሲገባባቸው የብርሃን መልአክ መስሎ ይመጣል እንጂ ኢየሱስ አይደለም። ግን የብርሃን መልአክ መስሎ ነው ይመጣል ደግሞ ቅዱስ ጳውሎስ ተናግሯል በመጽሐፍ ቅዱስ ላይ እና እኚህ እናት ያስተማሯቸውን የሴት ደብተራዎችን የምነግራቸው አሁን የእኚህ እናት ይብቃን። ለምን ያሳዝናሉ በጣም። አሁን ኦልሬዲ እግዚአብሔር ስሙ የተመሰገነ ይሁን እኔ ንስሐዬን አውርጃለሁ፣ ከዚህ በኋላ ጨርሻለሁ፣ ሲፈልግ አሁን ይግደለኝ ብለው እየተጠባበቁ ነው ያሉት። ንስሐ ገብተዋል። ቅዱስ ቁርባን አሁን አይደለም የምትቀበዩ ተረጋጊ ተብለው እየጠበቁ ነው ያሉት። ለምንድን ነው ማትሰጧቸው ብዬ ደውዬ ለደብሩ በመነኩሴ ጠይቄያለሁ። እኚህ እናት አሁን ከመነኮሱ እንትን ካሉ ከቅዱስ ቁርባን ከተቀበሉ ልጆቻቸውስ እናንተ ካህናት አይደላችሁም? አዎ። በቅዱስ ቁርባን ኃይል አታምኑም? አዎ እናምናለን። ታዲያ እንዴት እሳቸው ላይ ያለው መንፈስ ወደ ልጆቻቸው ይሄዳል ብላችሁ ታምናላችሁ? ቢሄድም ደግሞ እሳቸው ለልጆቻቸው ይጸልያሉ። ቶሎ ግን ሳይነጠቁ ማለት በሞት ሳይወሰዱ ማለት ነው ሳይነጠቁ በሞት ቶሎ ብላችሁ ብታቆርቧቸው ምን ችግር አለው ስላቸው፣ ግድ የለም ልጄ አንተም ልጆቻቸውን ለማስተካከል ሞክር፣ እኛ ደግሞ እሳቸውን እንግዲህ መቼም የሰፈሩ አድባር የሚባሉ ሴትዮ ናቸው። በአንድ ጊዜ በዚህ ጥያቄ ምክንያት ልባቸው የተነካው ቅድም ያልኳቸው ጥያቄ ማለት ነው። ድብትርናው አውደ ነገሥቱ፣ መፍትሔ ሥራዩ፣ መጽሐፈ ቆጵርያኖስ፣ መብሩተ ሰለሞን ምናምን እየተባለ የሚደገመው መጽሐፍ በሙሉ ለኢትዮጵያ ለምን አልጠቀማትም? ለኤርትራ ወይም ደግሞ በቃ ይሄ ጥበብ ነው ላሉት ህዝቦች ለምን አልጠቀማቸውም? ሲሞቱ ለምን ዝም ይላል? ለምንድን ነው ዕፀ መሰውሩ ምኑ ወታደሩ ሁሉ ተጠቅሞበት ለምንድን ነው አንገቱ ላይ አድርጎ ተሰውሮ ሄዶ ማጥቃት ያልቻለው? ለምንድን ነው መንግስት ወደ ንግስና ያልተመለሰው? ወደ ነበርንበት ልዕልናችን ያልተመለስ ነው? ለምንድን ነው በዚህ ጥበብ? ይሄን የጠየኳቸው። በቃ የሚጠቅም ከሆነ መጨረሻ ላይ ግን በሶስተኛው ቀን ስሰናበታቸው ልጄ ታዲያ መልሱ ምንድን ነው ያሉኝ። የኔ እናት የኢትዮጵያም የተዋህዶም ጠላት ነው፣ የኤርትራም የተዋህዶም ጠላት ነው። ይሄ መንፈስ አልኳቸው ርኩስ መንፈስ ስለሆነ የተዋህዶን ከፍታ ማየት አይፈልግም። ህዝቡ ሲሞት ሲገደል ነው ማየት የሚፈልገው። ስለዚህ እንዴት ነው ሀገር እንድትከበር ተዋህዶ እንድትከበር የሚፈልገው? በፍጹም አይፈልግም። እንዲያውም እንድትሰደብና ተዋህዶ እንድትጠፋ ነው የሚፈልገው። ይኸው እያጠፋን ያለው። ስለዚህ በፍጹም ይሄ ጥበብ አይደለም፣ እንዲያውም ጠባብነት ነው። መጥበብ ነው። ይሄ መጥበብ ሳይሆን መጥበብ ጠባብነት ነው። አለማገናዘብ ጥበብ ነው እየተባለ ህዝቡን ባጋንንት መጋለብና ማስጋለብ ነው ብዬ ነው የነገርኳቸው። ግን ከአፌ ይልቅ ገጠመኙ እንዲያስተምራቸው ሰጥቻቸው ሄጄ በ15ኛ ቀኑ ላይ ነው እኚህ እናት ዕቃቸውን ኮተታቸውን በሙሉ ባለበት በቤቱን በሙሉ እሳት የለቀቁበት እና የከተማው አስተዳደር ደውሎልኝ የሰው ቤት እሳት እንዲቃጠል አዛሃልና መተህ እጅን ስጥ አለኝ። እሺ ብዬ ሄድኩኝ እና ምንድነው እጅን የምሰጠው ስለው መጀመሪያ ቢሮ ግባና እናውራ፣ ከዛ እጅህን ልሰጥ ስለመጣ እናመሰግናለን አለኝ። ምንድን ያደረኩት አልኩት። እኚህን የመንደራችንን የከተማችንን አድባር ቤታቸውን እንዲያቃጥሉ መጥፎ ምክር መክራቸውን የሄድከው አስፈራርታቸው ነው የሄድከው አለኝ። ምን ብዬን አስፈራራኋቸው ስለው በቪዲዮ አጋልጦታለሁ፣ ይሄንን ጥንቆላ ካላቆመው በቪዲዮ አጋልጦታለሁ ብለህ ነው። ታዲያ እንግዲያውስ
እንደዛ ከሆነ የእሳቸው ጋር ያለው አድባር የምትሉት መንፈስ ለምንድነው እኔን ያልተቃወመኝ? ለምንድነው እኔ ጋር ተጽዕኖ ያልፈጠረው? እሳቸውስ ቤታቸውን እስከ ማቃጠል የደረሱት እኔ በቪዲዮ መለቀው ከሆነ የሰጠኋቸውን ትምህርትስ ምን ትሉታላችሁ? የማስተምረውን ትምህርትስ ሲያዳምጡ አልኩት። ከዛ እጄ ልስጥ ዛሬ ጣቢያ አሳድረኝ ማረፊያ ክፍል ውሰደኝና ትምህርቱን አዳምጥ አልኩት። አይ እጄ ልሰጥ መጥተህ እንኳን ታመልጠናለህ ብለን ስለማናስብ የፈለግከው ቤርጎ ማድረግ ትችላለህ፣ ግን ትምህርቱን ላዳምጠውና ምን እንደምታስተምር ልስማውና ከዛ አድባራችንን የሚቃወም ትምህርት ከሆነ ትታሰራለህ አለኝ። ችግር የለውም አልኩት። ከዛ የከተማቸውን አድባር ሴትየዋን ማለት ነው እንደተቃወምኩኝ አድርጎ እንዲያስረኝ ሁለቱ ጓደኞቹ ምክር ይመክሩታል። ለምን ጠቋር ላለው አዳልሞቴ ላለው ሰንገላ ውሃ ብኮፈ ደመና ምናምን ያልኩኝ እጣላለሁ። ይሄ ባህል ነው የሚሉት እነሱ። ጊዜው አይደለ እንግዲህ አሁን ባህል ነው እና እንደ ባለ ጊዜም መብቱን ሊያስከብር ይመስለኛል መንፈሱና ባህል ቢሆን ኖሮ ጸበል ቦታ ላይ እንዲህ ሲጮህ አታየውም ነበር ብዬ ጸበል ቦታ ላይ የመላከ መንክራትን የሌሎችን እኔ ጠቋር ነኝ እኔ አዳልሞቴ ነኝ እንዲህ ነኝ የሚለውን በሙሉ አሳየሁት እና ሰይጣን ነው እንዲህ አለኝ። አዎ አልኩት። በቲቲት ሂዶ አዲስ አበባ በቃ አለኝ። ዋና ባይሆን ኖሮ እታሰር ነበር። እሱ ዋና ሂድ ስላለኝ እግዚአብሔር ዋና የሆነው አምላክ ዋናውን ሰውዬ ላይ አድሮ ሂድ አለኝ ማለት ነው። ይኸው መጥቼ ለእናንተ ትምህርቱን ለማስተማር በቃው። ዋናው ግን ቢያምጽብኝ ኖረው እንዴት ነበር መሆኑ ስል እስካሁን ድረስ አልፈታም ነበረ ማለት ነው። እጄን ለመስጠት አይደለም የሄድኩት፣ ለማስተማር ነው የሄድኩት። ያበጠ ፈንዳ ብሎ በመሄድ ስለ ክርስቶስ ቃል ለመመስከር በመሄድ ለመጀመሪያ ጊዜ አይደለም። ይሄ ቀላል ነው። ግን ስመለስ በትራንስፖርት እየመጣሁኝ አሁን ምን አንቀሽቅሾኝ ነው? ብታሰርስ ስንት የጎዳና ልጆች እጄ ላይ አሉ፣ ቤተሰብ አለ፣ ስንት ነገር አለ። እንዴት አሁን ዝም ብሎ ሊቀር ነበረ? ወይም ደግሞ በቃ እጄን የሚጠብቁ የነበሩ ልጆች አሁን በሙሉ አጉል ፕሮግራም ሊበለሻሽብኝ ነበረ እያልኩ እያሰብኩ ነው የመጣሁትና አያችሁ ነገሩ ከተከናወነ በኋላ ፈሪ ሊያደርገኝ ሲሞክር እና አረ ከዚህ በኋላማ እንደውም እንደዚህ መዳፈር የለብኝም አልኩ ለራሴ ማለት ነው። አሁን በዛ ነው የጸናሁት። ፈሪ ሆኜ አይደለም፣ ግን ፕሮግራሞቼ እንዳይበለሻሹ ያቀድኳቸውና ያሰብኳቸው ነገሮች ዝም ብሎ አጉል እንዳይሆኑ በቃ ትምህርት ቀለል ያለ አሁን